موتالنا نقتلالنا نجوالنا لجاوينا بنالله نجوالنا ሰላም ጤና ይስጥልኝ ውድ የኢሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። የኤርትራ መንግስት በአፋር ህዝቦች የዘር ማጥፋት እየፈጸመ መሆኑን ተገለጸ። በህግደፍ ስርዓት የሚመራው የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ የዘር ማጥፋት እየፈጸመ ነው ሲል የቀይ ባህር አፋር ዲሞክራሲ ድርጅት ክስ አቀረበ። የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ የዘር ማጥፋትና የመብት ጥሰት እየፈጸመ ነው ሲሉ የቀይ ባህር አፋር ዲሞክራሲ ድርጅት ሊቀመንበር አቶ ኢብራሂም ሃሩ ተናገሩ። ሊቀመንበሩ በሰጡት መግለጫ እንዳሉት የኤርትራ መንግስት በአፋር ህዝቦች ላይ ከህግ ፍርድ ውጪ ግድያ፣ የዘር ማጥፋት፣ ማሰርና ማሰቃየት፣ በግዳጅ ወታደራዊ ምልመላና በግዳጅ ማፈናቀል ፈጽመዋል። በቀይ ባህር የአፋር ህዝቦች የሃይማኖት ነጻነት እንዳይኖራቸውና በቋንቋቸው እንዳይማሩ ተከልክለው ጫና እየተደረገባቸው እንደሚገኝ አመላክተዋል። በተጨማሪም በቀይ ባህር ላይ አሳ እንዳያጠምዱ መደረግን ጨምሮ ከምንም አይነት እንቅስቃሴ መታገዳቸውን ነው ያስረዱት። የአፋር ተወላጆችን በአሰብ ከተማና ሌሎች አካባቢ የማፈናቀል፣ ከኢኮኖሚ እንቅስቃሴ የማግለል፣ ወጣቶችን የማሰቃየት፣ የማፈንና ለረጅም ዓመታት በድብቅ ቦታዎች በእስራት የማሰቃየት ድርጊት መፈጸሙንም ጠቁመዋል። እንዲሁም የኤርትራ መንግስት የሃይማኖት አባቶችና የሀገር ሽማግሌዎችን በመግደል ሰብአዊ መብት ጥሰት በመፈጸም ላይ ይገኛል ነው ያሉት ሊቀመንበሩ። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ያለው የሰብአዊ መብት ግፍ በሚመለከት በአፍሪካ ሰብአዊ መብቶች ኮሚሽን ክስ መቅረቡን አብራርተዋል። ጥያቄው በኮሚሽኑ ተቀባይነት አግኝቶ የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥ መጠየቁንም ተናግረዋል። የኤርትራ መንግስት በአፋር ህዝቦች ላይ እያደረሰ ያለውን የሰብአዊ መብት ጥሰት ዓለም አቀፍ ማህበረሰብ እንዲያወግዝም ጥሪ አቅርበዋል። የአፋር ህዝቦች በኤርትራ፣ ኢትዮጵያና ጅቡቲ ይገኛሉ። የህዝቦቹ ቁጥርም ከ3 እስከ 4.5 ሚሊዮን የሚገመት ሲሆን ይህም በኤርትራ 300 ሺህ፣ በጅቡቲ 400 ሺህ፣ በኢትዮጵያም እስከ 2 ሚሊዮን የሚሆን እንደሆነ መረጃዎች ያሳያሉ። ሳፋሪኮም ኢትዮጵያ በዳታ ጥቅል አገልግሎቶች ላይ የዋጋ ጭማሪ ማድረጉን አስታወቀ። ሳፋሪኮም ኢትዮጵያ እየጨመረ የመጣውን የስራ ማስኬጃና የኢንቨስትመንት ወጪን ታሳቢ በማድረግ በሞባይል የዳታ ጥቅል አገልግሎቶቹ ላይ የዋጋ ማስተካከያ ማድረጉን ገለጸ። ኩባንያው ለደንበኞቹ ባስተላለፈው መልእክት ይህ የዋጋ ማመጣጠን እርምጃ የተወሰደው አስተማማኝና ጥራት ያለው የሞባይል ዳታ አገልግሎት ተደራሽነቱን ለማስቀጠል መሆኑን ገልጸዋል። ሳፋሪኮም በመልእክቱ ለ12 ሚሊዮን ደንበኞቻችን ምርጥ የኢንተርኔት አገልግሎትን ለማቅረብ ቁርጠኛ ነን በማለት ደንበኞቹ ላሳዩት እምነትና ቀጣይነት ላለው ድጋፍ ምስጋና አቅርበዋል። ምንም እንኳን ኩባንያው የዋጋ ማስተካከያው የተደረገበትን ዝርዝር የኢኮኖሚ ምክንያቶች ባይዘረዝርም በኢትዮጵያ ያለው ወቅታዊ የዋጋ ግሽበትና የውጭ ምንዛሬ ለውጥ በቴሌኮም ዘርፉ ላይ ጫና እያሳደረ እንደሚገኝ ይታወቃል። ድርጅቱ ከዚህ ቀደም ከሚያዝያ 2025 እስከ መስከረም 2025 በነበረው ግማሽ በጀት ዓመት የነበረበትን ኪሳራ በ52.83 በመቶ መቀነስ መቻሉን አስታውቆ ይህንን ማሻሻል ያስመዘገበው በሀገሪቱ ከተተገበረው የውጭ ምንዛሬ ተመን ማሻሻያና በኦሮሚያና በትግራይ ክልል ከታየው የጸጥታ መረጋጋት ጋር ተያይዞ መሆኑን ገልጾ እንደነበር ይታወቃል። ሳፋሪኮም ከቅርብ ጊዜ ወዲህ አገልግሎቱ ላይ ኤርትራውያን የሚገኙበት ብዙ ደንበኞች ቅሬታ እየቀረበ እንደሚገኝ ይታወቃል። በርካታ ኤርትራውያን ወደ ኤርትራ ለመደወል ይሁን የኢንተርኔት አገልግሎትን ለማግኘት ከኢትዮ ቴሌኮም የተሻለ ሆኖ ሲያገኙት የነበረ የሳፋሪኮም መሆኑን የተለያዩ አስተያየት ሰጪዎች ለኢሬሳት የሚሰጡት መረጃ ያመለክታል።
በጋምቤላ ክልል 47 ሰዎች በአንድ ቀን ተገደሉ። በጋምቤላ ክልል በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው በመግለጽ የድንበር የለሽ ሐኪሞች ቡድን ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን እያከመ እንደሚገኝ አስታወቀ። በጋምቤላ ክልል በተቀሰቀሰ ግጭት በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸውን ተገለጸ። ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በዚያው ዕለት ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን ማከሙን አስታውቋል። ትናንት ታህሳስ 24 ቀን 2025 በክልሉ ኢታንግ ልዩ ወረዳ ታርፓም ንዑስ ከተማ በተፈጸመ ጥቃት ቢያንስ 47 ሰዎች መገደላቸውን የአካባቢው ምንጮች ለመገናኛ ብዙሃን ገልጸዋል። ስማቸው እንዳይጠቀስ የፈለጉ አንድ የጤና ባለሙያ እንደተናገሩት ከሆነ ይህ ቁጥር በመጀመሪያ ደረጃ መረጃ ላይ የተመሰረተ በመሆኑ የሟቾች ቁጥር ከዚህም ሊያሸቀብ ይችላል። በሰማሁት መረጃ መሰረት 47 ሰዎች ሞተዋል ያሉት ምንጩ በቤታቸው ውስጥ እንዳሉ የተቃጠሉ አንዳንድ ሰለባዎች እስካሁን በሟቾች ቁጥር ውስጥ ሳይካተቱ ሊቀሩ እንደሚችሉ አክለው ገልጸዋል። አክለውም ነዋሪዎች አሁንም ሟቾችን እየቀበሩ ነው ብለዋል። ድንበር የለሽ ሐኪሞች ቡድን በበኩሉ ትናንት ታህሳስ 24 2025 ባወጣው መግለጫ በጋምቤላ ክልል ያለው ግጭት ከትናንት ማለዳ ጀምሮ መጠናከሩንና ተቋሙ በአንድ ቀን ውስጥ ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን መቀበሉን አስታውቋል። ግጭቱ የሚቀጥል ከሆነ በሚቀጥሉት ቀናት ተጨማሪ ተጎጂዎች ሊመጡ እንደሚችሉም አስጠንቅቀዋል። አንድ የአካባቢው ከፍተኛ የመንግስት ባለስልጣን ጥቃቱ መፈጸሙን ለጋዜጠኞች አረጋግጠዋል። ይሁን እንጂ ባለስልጣናቱ እስካሁን የተረጋገጠ የሟቾችም ሆነ የቁስለኞች ቁጥር እንደሌላቸው ተናግረዋል። ባለስልጣኑ ጥቃቱ ከድንበር ማዶ በመጡ አካላት የተፈጸመ ነው የሚለውን መረጃ ክስ ሲሉ ውድቅ ያደረጉ ሲሆን በጸጥታ ችግሩ ምክንያት ወደ ጋምቤላ ከተማ የሚደረጉ እንቅስቃሴዎችና ሕክምና ፍለጋ የሚመጡ ሰዎች ጭምር መገደባቸውን አረጋግጠዋል። ሩሲያ በጨረቃ ላይ ኃይል ማመንጫ ለመገንባት ያቀደችው አዲሱ ፕሮጀክት ይፋ አደረገች። የሩሲያው ሮስኮስሞስ በፈረንጆች አቆጣጠር እስከ 2036 ድረስ በጨረቃ ላይ የኃይል ማመንጫ ጣቢያ ለመገንባት የሚያስችል ውል ተፈራረመ። በጨረቃ ላይ ለሚንቀሳቀሱ ሮቨሮች፣ ለምልከታ ጣቢያዎችንና ለዓለም አቀፍ የጥናት ተቋማት የረጅም ጊዜ የኃይል አቅርቦት መስጠት የፕሮጀክቱ ዓላማ መሆኑን መረጃው አመላክቷል። ፕሮጀክቱ ልዩ የጠፈር መንኮራኩሮችን ማልማት እንዲሁም በጨረቃ ላይ አስፈላጊ መሰረተ ልማቶችን መዘርጋትንም የሚያካትት መሆኑን ተገልጿል። ይህ ግዙፍ እቅድ ሩሲያ በጨረቃ ላይ ቋሚ የምርምር ጣቢያ ለመመስረት ለምታደርገው ጉዞ ትልቅ ምዕራፍ የከፈተ ነው ተብሏል። ይህም የጠፈር ፉክክሩን አሁን ወደ ጨረቃ መሰረተ ልማት ግንባታ አሸጋግሮታል ሲል ታስ የዜና ወኪል ዘግቧል። አሜሪካና ሩሲያ ላለፉት 60 ዓመታት በጠፈር የሚያደርጉት ምርምር እያደገ መሄዱን መረጃዎች ያስገነዝባሉ። አጫጭር ዜናዎች። ግብጽ በኤርትራና በጅቡቲ የሚገኙ ወደቦች ልትገነባ ነው። ግብጽ ከኢትዮጵያ በገባችው የህዳሴ ግድብ ንትርክ ምክንያት በማድረግ በኤርትራና በጅቡቲ የሚገኙ ወደቦች እንደምትገነባም ከሀገሪቱ መገናኛ አውታሮች የተሰራጨ መረጃ አመላክተዋል። ግብጽ የምታለማው ወደቦች በኤርትራ በአሰብ የሚገኝ ወደብ ሲሆን በጅቡቲም የዶረላ ወደብ መሆኑን መረጃው ያስረዳል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በህጻጽ ጊዜያዊ የተፈናቃዮች መጠለያ ጣቢያ ለሚገኙ ዜጎች የሚያቀርበው እርዳታ አለማቋረጡን ገለጸ። ኮሚሽኑ ሮብ ታህሳስ 24 2025 ባወጣው መግለጫ መንግስት በጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች ቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብለዋል። ባለፉት ቀናት በተለያዩ የማህበራዊ ሚዲያዎች በህጻጽ መጠለያ ጣቢያ የሚገኙ በእድሜ የገፉ ተፈናቃዮች በረሃብ መጎዳታቸው የተገለጸ ሲሆን አካላቸው የተጎዳና የተጎሳቆለም አረጋውያን ምስላቸው በስፋት ተጋርተዋል። ብዙ የትግራይ ተወላጆች
ኮሚሽኑ ያወጣው መግለጫ በጥርጣሬ አይን በማየት የብልጽግና ፓርቲ የተዛባ መረጃ በመስጠት እየወቀሱት ቢሆንም የህወሓት ተቃዋሚዎችም የሆኑት ደግሞ መረጃው እንደ እውነት በማየት ህወሓትን የመውቀስ መረጃ በመስጠት ላይ ይገኛሉ። በደቡብ ኦሞ የተከሰተው የእንስሳት በሽታ በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በና ጸማይ ወረዳ ምንነቱ ባልታወቀ በሽታ የቁም እንስሳት እየሞቱ እንደሚገኙ የወረዳው መስተዳድር አስታውቋል። በዚህ በሽታ የቤት እንስሳት እየሞቱ እንደሚገኙና አሁን ላይ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋት ማሳደሩን የወረዳው ዋና አስተዳዳሪ አቶ ዮሐንስ ጋርሾ ለመገናኛ አውታሮች መረጃ ሰጥተዋል። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ የስደተኞች ሁኔታ አስመልክቶ አስጠነቀቀ። መንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በማህበራዊ መገናኛ ዘዴ የተዛቡና የተሳሳተ መረጃዎች ስርጭት በጋምቤላ ስደተኞች ኢላማ ማድረጉን አስታውቋል። ጉዳዩ በአስቸኳይ ካልተፈታ ሁኔታው እየጨመረ ሊሄድ እንደሚችል አስጠንቅቋል። በናይጄሪያ ሰሜን ምስራቅ ቦርኖ ግዛት ውስጥ በሰዎች በተጨናነቀ መስጊድ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 5 ሰዎች መሞታቸው ፖሊስ አስታወቀ። የፖሊስ ቃል አቀባይ የሆኑት ናኡም ዳሶ ለአካባቢው መገናኛ ብዙሃን በዋና ከተማዋ ማዱጉሪ በሚገኙ የጋምቦሩ ገበያ በሚገኝ መስጊድ ውስጥ በምሽት ጸሎት ላይ በነበሩ ሰዎች ላይ በደረሰው ፍንዳታ 35 ሰዎች መቁሰላቸውን ተናግረዋል። የአልጄሪያ ፓርላማ የፈረንሳይ ቅኝትን ግዛት ወንጀል ነው የሚል ህግ በሙሉ ድምጽ አጸደቀ። ሰሜን አፍሪካዊቷ ሀገር በፈረንሳይ ቅኝ መገዛቷ ወንጀል ነው ያለው ፓርላማው ኦፊሻላዊ ይቅርታ እና ካሳ እንደሚገባ በይነዋል። 2 ብሪታናውያን አክቲቪስቶች ጨምሮ 5 ሰዎች የንግግር ነጻነትን ለማፈን ሞክረዋል በሚል ወደ አሜሪካ እንዳይገቡ መከልከላቸው ተሰማ። የሌበር ፓርቲ የቀድሞ አማካሪና ሴንተር ፎር ካውንተሪንግ ዲጂታል ሄት የተሰኘ ማዕከል መሪ የሆኑ ኢምራን አህመድና የግሎባል ዲስኢንፎርሜሽን ኢንዴክስ ኃላፊው ክሌር ሚድፈርድ በትራምፕ አስተዳደር ጽንፈኛ አክቲቪስቶች ተብሎ ወደ አሜሪካ እንዳይገቡ ተከልክለዋል። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች የዕለቱ የአማርኛ ዜናዎቻችን አበቃን። መልካም ጊዜ። ሰላም ክቡራት ተከታተልቲ ቴሌቪዥን ኢሬሳት ውሽጢ ሃገርና ዘሎ ህዝብና እኹል እዋናዊ ሓበሬታ ምስናቅን ናይ ኢሬሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኢሬሳት ብዘይናትኩም ደገፍ ወትሩ በሓደጋያ ንኢሬሳት ወርሓዊ ኹም ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቂሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ነቕርበልኩም።